ሰላም ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬው የምን አዲስ ልዩ መሰናዶአችን ተጀምሯል። ክቡራን አድማጭ ተመልካቾች ይህን ቪዲዮ ላይክ በማድረግ እንድትጀምሩት በትህትና ጠይቃለሁ። በቀጥታም ወደ ዛሬው ቪዲዮ በመጀመሪያ የምንመለከተው ጉዳይ ለየት ያለ ጉዳይ ነው። በፍቅር ግንኙነት ውስጥ ሴቷም አስቀድሞ በነበራት ህይወቷ የቪዲዮ ማስረጃ ቢያዝባትና እርቃን ቪዲዮ ማለት ነው ከቀደመው ህይወቷ ወጣ ያለ ቪዲዮ ቢያዝባት ያ ቪዲዮ አሁን ላንተ ቢደርስ ምን ታደርጋለህ የሚል ጥያቄ ነው። ይህንን ጥያቄ የጠየቀችው ለፍቅር አጋሯ ነው። ፍቅረኛዋ የሰጣት ምላሽ እጅግ ለየት ያለ ነው። ብዙ ተከራክረውበታል። ነገር ግን አቋሙን አልቀየረም። ምን አለ እስኪ እንከታተል። ማርያምን በጣም ነው ያናደርከኝ። እንዴት ነው እንዴት ነው ስንት ነገር አብረሃት ያሳለፍካትን ሴትዮ ልጅ ገና ለገና እንደዚህ አይነት ቪዲዮ ወጣባት ብለህ ገና ሁሉም ህዝቡ ሁሉ ሶሻል ሚዲያ ላይ ያለ ሰው በሙሉ አጌነስት አርቦ ሆነበት ሰዓት በቃ ምትተዋት እና ለምን አብራቶንክ አብሮ መሆን እኮ ማለት ነው። ይሄ አብሮ ጓደኛ መሆን ሚስት ባልና ሚስትና መሆን እኮ በዚህም ጊዜ በክፉም ጊዜ አብሮ ለመሆን ነው አይደለ? እኮ እኔ እኮ አብሬያት አልሆንም አላልኩሽም። አልክንድ አብሬያት አልሆንም አላልኩም። እኔ ያንን ከባድ ጊዜ ያንን ታይም እስክታሳልፍ ድረስ ልጅቷ በእርግጠኝነት ከጎኗ ነው መሆኑ። ግን ለኔ አሁን እንደዛ አይነት ነገር ካየው ይኸውልሽ አሁን ያልተግባባነው ነገር ቪዲዮ የተለቀቀባት አሁን ለምሳሌ ጀስት ኑድ ከሆነ ምናምን ነገር ቶለሬት ላደርግ ይችላል። አሁን እኮ የተባባለ ያለው ሴክስ ቴፕ እኮ ነው እያወራን ያለው ከሌላ ሰው ጋር ወሲብ ስትፈጽም አይነት ቪዲዮ ከሆነ በምን አይነት ሳይንስ ነው አይምሮዬ ሊቀበለው የሚችለው? የማይመስል ነገር ነው እኮ ማይመስል። እንዴት አሁን ይኸውልሽ ከንዴት ውጪና ማለት ነው በስነ ስርዓት እንነጋገር። እኔ ይሄንን ውሳኔ ስወስን ከሷ ጋር ላለመሆን ስወስን ለሷም በማሰብ ነው። ምንድነው ለሷ ያሰብከው? አንተን ይኸውልሽ አሁን ለምሳሌ ማን ሙቭ ኦን ባላረግሽው ይሄ ላይክ መተው በማትሽው ነገር ላይ ሰውን ጀስት ስለምታፈቅሩ ስለምትወጁ ብቻ አብረሹ ከሆንሽ ኤቭሪ ታይም ነገሮች በተበላሹ ባልተስተካከሉልሽ ቁጥር ያንን ነገር እየነሳሽ ጥፋተኛውን ሰው ነው የምትበጠብጩ። ገብቶሻል? ስለዚህ እሷ መዳኗ አይቀርም፣ ሂል ማረጉ አይቀርም። በጣም ተሰብራታለህ። እንዴት እኮ ይሻላል ነው። እኔ ፖይንቴ ይኸውልሽ እንዴት ላስረዳሽ መሰለሽ? አንተ አሁን በሌላ ሰው እያሰብከው ስለሆነ ነው። እኔ ብሆንስ በፍጹም አብሬሽ አልቀጥልም። አሁንም ቢሆን ዶንት ጌት ሚ ሮንግ ከሴክስ ቴፕ ከተገኘብሽ ከሌላስ ይኸውልሽ አሁን እኮ ማለት ነው ከኤክስሽ ጋር የሆነ ሰው ጋር ምናምን እኮ አርገሹ ሊሆን እንደሚችል እኮ አውቃለሁ እኮ እንደዚህ አይነት ነገር ግን አላደርግም እኔ ሲጀምር። እሺ ግን ካየው እንደዚህ ያ ነገር ሲፈጸም ካየው አይምሮዬን ይቆጣጠረዋል። ካንቺ ጋር ኢምፖሲብል ይሆናል። ፊዚካሊ ሴክሹአሊ ካንቺ ጋር ያለኝ ነገር ማስቀጠል ኢምፖሲብል ነው ለኔ። ያ ነገር ይመጣብኛል አይምሮዬ ላይ ካየው ያንን ነገር ኤክስፒሪየንስ ስታደርጊ ስሜቱን ኤክስፒሪየንስ ስታደርጊ ምናምን ነገር ካየሁብሽ በቃ የሚቻል ነገር አይደለም ለኔ ይሄ። ከዛ በኋላ ካንቺ ጋር የሴክስ ላይፋችን ይበላሻል፣ ይደብረኛል ምናምን ነገር ሶ ትተነው ትቼው ቀስ እያልሽ ብታገግሚ ነው የሚሻለው። ገብቶሻል? ለምሳሌ አንድ ጥያቄ ልጠይቅሽ። በምን ላስረዳሽ? ሚስማር ወጋሽ እንበል፣ እግርሽን ሚስማር ወጋሽ እንበል። ሚስማር ወጋሽና ፔን አለው አይደለ? ሲገባ ወጋሽ፣ ግን ሲወጣ ሞር ፔን ሊኖረው ይችላል አይደለ? ሊያምሽ ይችላል። ግን ያመኛል ብለሽ አትተይውማ። ከተውሹ ይመረቅዛል፣ ኢንፌክሽን ይፈጥራል፣ ምናምን ይብሳል፣ እግርሽን እስከ መቆረጥ ሊያደርሰው ይችላል። ሶ እያመመሽም ቢሆን ታወጫለሽ። ከዛ ስቲል ፔኑ ይኖራል፣ ግን አትሊስት ሚድን ፔን ነው። እኔ ካንቺ ህይወት ስወጣ ሚድን ፔን ትቼልሽ እወጣለሁ። ካለው ግን ማለት ነው ላይክ ለምሳሌ አሁን ሴክሹአሊ አትራክትድ መሆን ካቃተኝ ላንቺ አሁን ለምሳሌ አብረን እየኖርን ትዳር መስርተን እየኖርን ያ ነገር አይምሮዬን እየረበሸኝ ሴክሹአሊ አትራክትድ መሆን ካቃተኝ ላንቺ እንዴት ነው አንቺ ያንን ነገር የምታሳልፊ? ይሄ እኮ ፐርሰናሊ አሁን ወንዶችን ነው ከይዘናን እየተናገርኩ አይደለም። ላይ ለምን ትደርሳለህ? እዚህ ጀምር በቃ ይሄ ያለፈ ታሪኳ ነው። እቺ ልጅ አይደለም ያለፈ ታሪኳ ነው። በእርግጠኝነት የምታገባው ወንድ ከሌላ ወንድ ጋር ሆኛ አላውቅም ምናምን ብላ አላገባችሁም አይደለ? በቃ ያስታውቃል። ሴት እስከሆነች ድረስ ሲያገባት ከሌላ ሰው ጋር የሆነ ነገር እንደነበረ ለሷ ያለፈ ታሪካ ነው። ለኔ ደግሞ የወደፊት ታሪኬ ነው የሚሆነው። ልንገር በቃ ያውቃል። ይሄ ልጅ አይደለ አገባት፣ አብረው እየኖሩ ነው ምናምን በቃ የሚያውቀውን ነገር ቪዲዮ ስላየ ብቻ ኢትስ ኢምፖሲብል
እኔ አይወልሽ እኔ አሁን ማንንም እየወከልኩ አይደለም ማንንም እኔ አሁን ወንድ ልጅንም እየወከልኩ አይደለም ግን እኔ ፐርሰናሊ ላይክ እንደዚህ በአይኔ ካየው it will be impossible በቃ ምችለው ነገር አይደለም ገባሽ አልችልም ይሄ ላይክ ከዛ በኋላ ሴክሹዋሊ አትራክትድ መሆን ለዛች ልጅ አልችልም ፓቲፍቺ ልጅ እህትህ ብትሆን እንዴት እኔ እኮ ምንም ትሁን እኮ አላልኩም እኔ ምንም ትሁን እኮ አላልኩም ባሏ ቢፈታት ምንድነው የሚሰማው ምንም አይሰማኝም እረዳዋለሁ ወንድ ልጅ ስለሆንኩኝ እረዳዋለሁ እንደዚህ ኢዚ አይሆንልህም አሁን ይኸውልሽ ወንድ ልጅ ሲል ነው እንደዚህ አይነት ነገር እናንተ የሚከብዳችሁ እንጂ አሁን ለምሳሌ ማለት ነው አንቺ የሆነ ሰው ጋር ዴት ያደረግሽ ላይክ ታስሮ እንደተፈታ ታውቂያለሽ ሁለት ሴት ደፍሮ ታስሮ እንደተፈታ ብታቂ አይከብድሽም ከዛ ሰውዬ ጋር መሆን ይከብድሻል ለኔም እንደዛ ነው በቃ የሚሰማው ይሄን ያኳይገለ ያው ነው አንደኛ ማውቂያ ያም ሰውዬ እኮ ተምሮ ሊሆን ይችላል ከላይፍ ይሄን ቪዲዮ የፖስተባት ሰውዬ በቃ ፐርፐዝሊ አታክ ሊያደርጋት እሷን ብቻ አይደለም እኔ አንቺ ህይወት አካል እስኮንኩ ድረስ እኔንም አታክ ሊያደርገኝ ነው አንቺን ብቻ አይደለም ያንቺን ቪዲዮ ሲፖስት እኔ ባልሽ ኮንኩኝ ካንቺ እኩል ነው ሰፈር ማረገው ገብቶሻል አይደል ስለዚህ አታክ ሊያደርጋል ተጋግዘን አብረን ማለት ነው ያንን ነገር እንደማለፍ ከዛ ነገር እንደመውጣት ከወጣን ካልካ አይደለ ከወጣሽ ከስተካከልኩት በኋላ ይሄንን ነገር እተውሻለሁ አልካ አይደለ ስትታው ያኔን ስትታው ማለት ነው አብረን ይሄንን ነገር ካለፍነው በኋላ ስትታው ድጋሚ የኔን ህመም ታረጋለሽ አብሬሽ ሆኜ ሰፈር ከምታረጊ የበለጠ ሰፈር አታረጊ እኔ ከኔ ጋር ከተለያየሽ አብሬሽ ሆኜ ኤቭሪዴይ አስታውስሻለሁ እኔ አሁን ለምሳሌ ባልና ሚስት ነን የባልና ሚስት ስትሆኚ ሴክስ የባልና ሚስትነት አንዱ አካል ነው ሴክሹዋሊ አትራክትድ ካልሆንኩኝ ላንቺ ሚረብሽ ያ ቪዲዮ አይኔ ይመጣል አይ ካንት ምልሽ እሱን ነው ኢትስ ኖት በቃ ፊዚካሊ ፖሲብል ለኔ ያንን ነገር ከአይምሮ ማውጣት አልችልም መታው እንዴት አትችልም አልችልም እንዴ ተኝተሽ ይመጣብኛል አይምሮዬ ላይ እግርሽ ተከፍቶ ምናምን ይመጣብኛል ሶ አልችልም እኔ ደግሞ ይሄንን ነገር ማለት ነው ላይክ እኔ ፐርሰናል ሚችል ሰው ሊኖር ይችላል ሙቭ ኦን ማድረግ አይደለም እንደዚህ አይነት ነገር አብራው ሆነሽ ቺት ብታረጊበት እንኳን ላይክ ጊቭ አፕ ይሄን ፎርጊቭ አድርጎ መቀጠል የሚኖር ሰው ሊኖር ይችላል ያ ተስጦ ነው በቃ ያ እንትን ነው እኔ ግን አሁን ፐርሰናሊ ብትጠይቂኝ አልችልም ነው እኮ አለመቻልክ ማለት ይሄ በጣም እኔ አላውቅም እኔ እዚህ ጋር አሁን ውስጤ ማለት እየተንቦገቦገ ነው ያለው ምክንያቱም ልክ አይደለም ጭራሽ ልክ አይደለም እኔ እንደው ምን ይባላል መሰለኝ የሰው ልጅ እዛ ቦታ ላይ አልገኝም አይልም እዛ ቦታ ላይ ላልገኝ ይችላል ብሎ አይልም እንደው እገኛለሁ ብዬ ማስብ ሰው አይደለም ግን ማለት ነው ሆኖ ቢሆን ጌታ ሆይ ድረስ ነገ እኮ ማለት ነው ልንገር ሴት ልጅ ይኖርሃል ሴት ልጅ እንደዚህ አይነት ነገር አይፌል አሰፋረንት እኔ እንደዚህ አይነት ልጅ ሴት ልጅ ወልጄ እንደዚህ ኮኖች አይፌል ዳሰፋረንት ፌል አድርጌያለሁ ማለት ነው በቃ ጎበዝ ልጅ ማሳደግ ካልቻልኩኝ እንደዚህ አይነት ቦታ ማትገኝ ልጅ ካታደረ ይሄ እኮ ስለ ጉብዝና አይደለም ልትሸውገር ትችላለች ብዙ ነገር አለ ጓደኛ አለ ላይክ ለምን የሚባል ነገር አለ መሰለ እዛ ቦታ ወንድ ልጅሽስ ቢሆን ምን ወንድ ልጅሽስ ቢሆን ስለ ሴት ልጅ ለምን ታስቢያለሽ ወንድ ልጅሽ ሴክስ ቴፕ የተለቀቀባት ሴት ላግባቢልሽ ዱ ዩ ቲንክ እሺ ምቲ ደስተኛ ምትሆኚ ለምን ስለ ሴት ልጅ ብቻ ወንድም ልጅ ሊኖርሽ ይችላል ለምን እሱን አታስቢ በቃ እኔ አሁን እኮ ይኸውልሽ አንቺ ልትሆኚ ትችያለሽ እኮ ተሳስተሻል አላልኩም ወንዱ እንደዛ መሆን ሊሆን ይችላል ያለበት አላቅም ግን እኔ አሁን ለኔ የሚቻል ነገር አይደለም በቃ ካየው እንደዚህ ያንን ፊሊንግ ያንን ኤክስፒሪየንስ ከሌላ ያኛውን ስሜት ከሌላ ሰው ጋር ሼር ስታረጊ በአይኔ ካየው አልችልም ነው ፖይንት ብቻ እኔ አላቅም ስለዚህ ቤተሰብስ አሁን እኔ እናቴ ምን ይሰማታል አባቴ ምን ይሰማዋል የኔስ ቤተሰብ ምን ይሰማዋል አንቺ ቤተሰብማ በቃ ከጎንሽ መሆን ግዴታቸው ነው ገብቶሻል እኔ ግን አሁን እናቴና አባቴ ላይክ እኔ ነኝ ልጃቸው አይደለ ሶ እኔን ነው የሚጠብቁት የኔ ስሜት ነው የሚጨንቃቸው በጣም ነው የሚሰበሩ በጣም በቃ እኔ አልችልም መብቴ አይደለ የሚችሉ ሰዎች ሞልተዋል እኮ አሉ እኮ አውቃለሁ እኮ እሱ ሊሆን ይችላል እኮ ግን ሁሌ ደግሞ በግድ ልኩን አይባልም እኔ አሁን አልችልም ይሄ ባለፈው ፌመሶቹ ቲክቶከሮች እንደ ስም ባልጠራ ደስ ይለኛል ግን ልክ እንደነ አዶናይ ታሪክ
አዶናይ ሚስት ተይዞባታል እንዴት ምንድነው አይደለም ቪዲዮ አይደለም ግን የሆነ ቮይስ ምናምን ይወጣ ነበር እሺ ቮይስ ይወጣ ነበር እንደዛ አይነት ቮይስ ቢወጣ እኔ አሁን አብሬሽ አልቀጥልም አዶናይ ዘሞስት ሃምብል ኤንድ በጣም የዋህ ሰው ስለሆነ ነው እንጂ እሱ አብራው ሆኖ የሆነ ነገር ስለሆነ እኔ እኮ ይሄ ጉዳይ ማለት ነው ለምን መሰለኝ ያንገበግበኝ ይኸውልሽ አሁን አዶናይ ቻለ አይደለ አዶናይ አሁን ለምሳሌ ቻለ የአብራው ሆና እንኳን ያን እንደዛ አይነት ነገር አድርጎ ቢሃይንድ ካሜራ ምናምን ያለውን ነገር አናቅም ግን ዝም ብለን በተፈጠረው ባየነው ነገር አዶናይ ቻለ ጎበዝ ነው በቃ ምርጥ ልጅ ነው እኔ ደግሞ አልችልም ያ ደግሞ መብቴ ነው እኮ እኔ አሁን እንደዚህ አይነት ነገር ተይዞብሽ ኦር እንደዚህ አይነት ነገር ቢደረግ አንድ ቀን አይደለ አንድ ሰዓት አብሬሽ አልሆንም ልጁ ሐሳቡን ያስረዳበት መንገድ በጣም የሚገርም ነው የቃላት አጠቃቀሙ ከአቋም ዝንፍ ሳይል ሐሳቡን ያስረዳበት መንገድ የሚገርም ነው እናንተ እንዴት አያችሁት ሐሳብ አስተያየታችሁን ጻፉልኝ ባሏ የለም ብለህ ከውሽማህ ቤት ስትገኝ ቸኮል አቤት ደህና ነሽ ባልሽ የለም ደህና ነኝ የለም ዛሬስ ነይ መጥቻለሁ ነይ መጥቻለሁ መጣውሽ የኔ ቆንጆ የኔ በኮሜዲያን አሌክስ እና በዋሻው እንዴ ቲም መካከል ጸብ እንደነበረ ከዚህ በፊት በሚዲያዎች በጭምጭምታ ሲወራ ነበር ይሁንና ከአርቲስቶች ጎን በሐዘናቸውም በደስታቸውም ጊዜ የማይጠፋው አቻሬ የዋሻው እንዴ ቲም ወደ ኮሜዲያን አሌክስ ይዟቸው መጥቷል እናም ሰርፕራይዝ አድርገውታል ባተታመም አንታረቅም ነበር ብለውታል እስኪ የነበራቸው ፍቅር አቀባበሉ ምን ይመስል ነበር እንከታተለው ከዘራይ ነው ተታወርሰኝ የሚገርም ደስታ ውስጥ ነኝ ያለሁት የጠፋ ፍቅራችንን አግኝቼዋለሁ ሁሉም ለበጎ ነው ማምኖሮኛ ማንታረቅም ነበር በጎ ምንድነው መሰለህ አመት 9 አመት በጓደኝነት የቆየው ሰው በስራ አጋጣሚ ውስጥ ተጋይተ በህመምህ ላይ ደግሞ ተሻለ ወይ ሊመጣ ሲል ውሾን ያነሳ ውሾ ነው የዋላ ታሪክን አታነሳ አብራችሁን ስለቆያችሁ ምስጋናችን ልባዊ ነው ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ እናመሰግናለን